ሰላም ውዶች፣ እንግዲህ ዛሬ ማለት ነው ቪዲዮ በምጭኑበት ጊዜ ዩቲዩብ ላይ ነው እያወራሁ ያለሁት እና ቪዲዮ በምጭኑበት ጊዜ ቫይራል እንዲወጣላችሁ ወይም ደግሞ እይታ እንዲኖረው ምን ማድረግ አለብን የሚለውን ያው እኔ በቻልኩት አቅም እኔ በመሞክረው ማለት ነው አሳያችኋለሁ ማለት ነው ውዶች። የቪዲዮውን እስከ መጨረሻው እዩት። ከዛ በፊት ግን ለውድና የተከበራችሁ የጎንደር ዩቲዩብ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ያው አለው አልጠፋሁም። ሁላችሁም በጣም እየጠየቃችሁኝ ነው፣ ቴሌግራም እንዲሁም ደግሞ ኮሜንት ላይም ጠፋሽ ምናምን እያላችሁ ነው። ያው ትንሽ አልመቻችልኝ ስላለ ነው ማለት ነው። ከስራ ጋር አመቻቸ እመጣለሁ። እሺ ብቅ እላለሁ። አንዳንዴም እንደዚሁ ላይ ምናምን እየገባን ያው እንግዲህ ያልገባንን ነገርም እኔም በማውቀው እናንተን በምታውቁት እንጠያየቃለን ማለት ነው እና አልጠፋም ለማለት ያክል ነው። እሺ ውዶችዬ፣ ከዛ ቀጥዬ ደግሞ ማለት ነው ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ቪዲዮ ይጠቅማችኋል። በነገራችን ላይ እስከ መጨረሻው እዩት። እኔ የምጠቀመውን ነው የምነግራችሁ ማለት ነው። ምናልባት አንዳንድ ዩቲዩብ ላይ አፕላይ ያደረጉላችሁ ሰዎች ምናምን ነገር እነሱ ላይ ነግሯችሁ ይችላሉ ማለት ነው። ምክንያቱም ዩቲዩብ አፕ ላይ ያደረገላችሁ ሰው ግዴታ መናገር አለበት። ይሄን ነገር ማለት እንዴት ምን ማድረግ እንዳለባችሁ ቪዲዮ ውስጥ ለቁ መጀመሪያ ላይ ምን ማድረግ አለብን የሚለውን እሱን እንትን ማለት አለብን ማለት ነው። ምክንያቱም አብዛኛዎቻችን እኔ ካሁን በፊት ዝም ብዬ ነበር የምለቀው፣ ዝም ብዬ ማለት ነው። ማለት ሞኒ ሳልሆን ማለት ነው። ሞኒ ሳትሆኑ ራሱ እንዴት መልቀቅ እንዳለባችሁ ሌላ ጊዜ። አሁን ግን እስኪ ሞኒ ለሆናችሁ ብቻ ማለት ነው፣ ሞኒ ለሆናችሁ ብቻ እንዴት መልቀቅ እንዳለባችሁ እንትን እላችኋለሁ ማለት ነው። መግቢያ ሰጣችኋለሁ። ጆንስ ግን እስከ መጨረሻው እዩ እና ማለት ነው። ቪዲዮ ስትለቁ መጀመሪያ ላይ ልክ ቪዲዮ ይሄ አፕሊኬሽኑ ላይ ማለት ነው ዋናው ዩቲዩብ ላይ ከሚለው ላይ ከሱ ላይ ቀጥታ አፕሎድ ታደርጋላችሁ። አፕሎድ ስታደርጉ ደግሞ ማለት ነው አንሊስትድ አርጋችሁ ነው ወይ አንሊስትድ ወይ ደግሞ ፕራይቬት አርጋችሁ ማለት ነው። እኔ የምለቀው ለምሳሌ አንሊስትድ አርጌ ነው። እሱን ከለቀኩ በኋላ ቀጥታ ልክ እሱ አፕሎድ እያደረገ እንዳለ የት ነው የሚሄደው? ክሮም ጋር ሄዳለሁ። ክሮም ጋር ሄዳለሁ ከዚህ ጋር ማለት ነው። እዚህ ጋር ክሮም አለላችሁ። እዚህ ጋር ሄድና ማስታወቂያ ሞኔታይዜሽን የሚል አለ። እሱን አበራለሁ። እሱን ካበራው በኋላ የሚመጡ ጥያቄዎች አሉ፣ ወደ 10 ጥያቄዎች ማለት ነው። እነሱን እንትን ትላላችሁ። እነሱ ጥያቄዎች የሚሉት ለምሳሌ ይሄ ቪዲዮ ስለምን ነው የሚያወራ? የቪዲዮ ስለምን ነው የሚያወራ? ምን አይነት ቪዲዮ ነው? በቃ አለ ወይ ሃይማኖታዊ ሊሆን ይችላል። ይቅርታ ውዶች እየተቋረጠብኝ ነውና እንደነገርኳችሁ ክሮም ላይ ሄዳችሁ ማስታወቂያ እንዳበራችሁ ቀጥታ ወደ ታች ሞኔታይዜሽን ከሚለው ወደ ታች ጥያቄዎች አሉ። እነሱን ጥያቄዎች እንትን ትላላችሁ ማለት ነው። ምናልባት በክሮም የምትለቁ ልጆች ምናልባት በዛው ቀጥታ ሊመራችሁ ይችላል። ነገር ግን እኔ ያው ከሰዓት ማኳያ ለቅልጥፍና እያልኩኝ እምለቀው መጀመሪያ በዋናው ዩቲዩብ ውስጥ ገብቼ እሱን ለቅና ቪዲዮን ለቅና ግን አንሊስትድ ነው ማድረገው፣ ማንም ማየት አይችልም። ከዛ ክሮም ጋር ሄጄ ያንሳ አበራ ወደ 10 ጥያቄዎች አሉ። እነሱን ጥያቄዎች አበራለሁ ማለት ነው። ምናልባት እኔ አንደኛውን ልመርጠው እችላለሁ። እናንተ ደግሞ ቪዲዮአችሁ ስለምን ነው የሚያወራ? ስለ ፍቅር ነው፣ ስለ ሃይማኖታዊ ነው፣ ስለ ምንድነው የሚለውን ያኔ ብዙ ጥያቄዎች አሉ፣ ወደ 10 ነው ምናምን። እነሱን እያንዳንዳቸው ምርጫ አላቸው፣ እነሱን ትመርጣላችሁ ማለት ነው። ከዛ ቀጥሎ ደግሞ ያን ከመረጣችሁ በኋላ እና ውዶችዬ ማለት ነው ያን ካበራችሁ በኋላ ስትጨርሱ ትታገሳላችሁ። ለስንት ደቂቃ? ለ5 ደቂቃም ከዛም በላይ ሊሆን ይችላል። በነገራችን ላይ ልክ ያን እንዳበራችሁ ማለት ነው ትንሽ ስትታገሱ ዩቲዩብ ስቱዲዮ ላይ የሆነ ነገር ይመጣል፣ የሆነ ቴክስት ማለት ነው። ያኔ ያን የምታደርጉትና የምትታገሱ አንሊስት አድርጋችሁ ለምንድነው ብትሉኝ ጎግል ክሮም ወይም ደግሞ ጎግል እንትን አድሰንስ ማለት ነው ራሱ ቸክ አልጎሪዝሙ ቸክ ያደርገዋል ቪዲዮአችሁን ማለት ነው። ቪዲዮአችሁን ቸክ አድርጎ ይጨርሳል። ይሄ ነገር ስትራክ አለበት ወይም ደግሞ ምንድነው የሚባለው ኮፒራይት አለበት፣ የቪዲዮ ጥራት አለ፣ ሁሉ ነገር አለ። እሱን ቸክ ያደርጋል። ቸክ ካደረገ በኋላ ከዛ በኋላ ምንም ነገር ከሌለው ኖ ኢሹ ብሎ ይመጣላችኋል። ኖ ኢሹ ካለው ደግሞ ያው ይጽፍላችኋል ማለት ነው። ሪስትራክሽን እንዳለው፣ ኮፒራይት እንዳለው፣ ብዙ ነገር እንዳለው የሆነ ነገር ይጽፍላችኋል። ከሌለው ግን ዝም ብሎ ይመጣል ማለት ነው። ማለት ኖ ኢሹ ብሎ ይመጣል። ከዛ በሚመጣላችሁ ሰዓት ቸኮላችሁ ማትልቀቁት፣ ተረጋጉ ለ5 ደቂቃ ያክል
5 ደቂቃ ታግሳችሁ ስትለቁት አልጎሪዝሙ መጀመሪያ ቸክ አድርጎታል። ቪዲዮአችሁን ለሁሉ ሰው ተደራሽ እንዲሆን ያደርገዋል ማለት ነው። ተረጋግታችሁ ስትለቁት ከዛ ሄዳችሁ ምን ነው የምታረጉ አንሊስትድ የሆነውን ፐብሊክ ታረጉታላችሁ ማለት ነው። ከ5 ደቂቃ በኋላ እንደዛ ታረጉታላችሁ። ሲቀጥል ደግሞ ማለት ነው እሱ አንድ ነገር ነው። ከዛ በፊት ግን የሆነ እንትን አለ ቸክ የምታደርጉት ነገር ማለት ነው። ምን ላይ ገብታችሁ አናላይዝ ትገቡና ማለት ነው የእናንተ ተመልካቾች ወይም ደግሞ የእናንተ ኦዲየንሶች መቼ ነው ኦንላይን የሚሆኑበት፣ እሱን ደግሞ ቸክ ማድረግ ይኖርባቸዋል። ምክንያቱም አሁን ዝም ብዬ ገና እንትን ዩቲዩብ ቸክ ያደርግልኛል ማለት ይቅርታ ውዶችዬ እና ዩቲዩብ ገና እንደዛ አርጌ ሰዓት ጠብቄ ወይም ደግሞ አንሊስትድ አርጌ መጀመሪያ ማስታወቂያ ብርጭ ምናምን እሱን አርጌ ነው የለቀቁት እና ይታይልኛል ማለት አይደለም። በነገራችን ላይ የቪዲዮ ጥራት አለ። ቪዲዮ ምን አይነት ቪዲዮ ነው ያስተምራል ወይስ ያስተምር የሚለውም እንትን ይለዋል። እንደገና ደግሞ የታምኔል ጥራት አለ። ከዛም ባሻገር ደግሞ ምንድነው አንደኛና ዋነኛው ነገር የእናንተ ተከታዮች መቼ ነው ኦንላይን የሚሆንበት እሱ አለ። እሱ ዋነኛው ነው። ምክንያቱም ኦንላይን የሚሆኑበትን ሰዓት ካወቃችሁትና በዛን ሰዓት ጠብቃችሁ ከለቀቃችሁ በጣም ብዙ እይታ ይኖረዋል። በጣም ማለት ነው። ማንኛ እንትን ሞክሩትና አዩት። አሁን ለምሳሌ እኔ በጣም ጊዜ በማይኖር ያኔ ጊዜ ከሌለኝ ወይም ደግሞ ቢዚ ከሆንኩኝ ስራ ከሆንኩኝ ምናልባት ዝም ብዬ ለቀው ይችላል በማንኛውም ታይም፣ ግን ያን ጊዜ አይታይም፣ በፍጹም አይታይም። ግን የእናንተን ኦዲየንሶች ካወቃችኋቸው መቼ ኦንላይን ይሆናል፣ ለምሳሌ 6 ሰዓት ሊሆን ይችላል፣ ከሰዓት 12 ሰዓት ላይ ሊሆን ይችላል። ማንኛው ስልኩን ይዞ ምናምን እንትን ይላል የሚለውን እሱን ቸክ ማድረግ አለባችሁ። እንዴት ነው ቸክ የምናደርገው? እዚሽ ጋር ትገባላችሁ። ዩቲዩብ ስቱዲዮ የምትለው ጋር ከታየቻችሁ ማለት ነው። እዚሽ ትገቡና እዚሽ ጋና ላይ ስምትላለች ከታች ማለት ነው። ይቺ ጋር አናላይስ የምትላለች ወይኔ ቆይ እስኪ ልንከው በዚህኛው። ከዛ አናላይስ የሚለው ጋር ከሄዳችሁ በኋላ ከላይ አድሰንስ የሚል አለ። አድሰንስ ሳይሆን ኦዲየንስ የሚል አለ። ኦዲየንስ የሚለው ጋር ትነኳታላችሁ። ኦዲየንስ ማለት የእናንተ ተመልካቾች ማለት ነው። እኔስ እዚህ ጋር ማለት ነው አያሳይም ማለት ይሄኛው ዋንኛውን ስልኬን እየቀረጽኩበት ስለሆነ ያው ይቅርታ አርጉልኝ። እንግዲህ ለማንኛውም ቪዲዮ ሰራላችኋለሁ በዚህ ማለት ነው። ቪዲዮ ሰራላችሁና ኮሜንት ላይ አስቀምጡ እንድሰራላችሁ ከፈለጋችሁ አስቀምጡልኝና ያው መቼ የእናንተ ኦዲየንስ እንዴት እንደምታውቁ ማለት ነው መቼ ኦንላይን የሚሆንበት ሰዓት መቼ ነው የሚለውን ያሳያችኋል ማለት ነው። ኦዲየንስ ጋር ስትገቡ ማለት ነው። ምክንያቱም ከታች መስመር አለው። ልክ ኦዲየንስ ጋር ስትገቡ ልክ ጠቆር ያለ መስመር ያሉት መቼ ይገባሉ የሚለው ነው። ዳመናማና ሰማያዊ ከሆነ ደግሞ የማይገቡበት ታይም ነው ማለት ነው። ስለዚህ እናንተ መልቀቅ ያለባችሁ ምንድነው ልክ ጠቆር ያለው ሰዓት በሚያመለክተው አካባቢ ስንት መቼ ነው ወይም ደግሞ በስንት ሰዓት ይገባሉ የሚለውን አይታችሁ 6 ሰዓት ሊሆን ይችላል፣ 7 ሰዓት ሊሆን ይችላል። ያኔ እንትን በሉትና እዩትና 12 ሰዓት ሊሆን ይችላል። ለምሳሌ እኔ ተመልካቾች 12 ሰዓት ላይ የሚገቡ ከሆነ ልክ በዛን ሰዓት ጠብቄ ብለቀው የሚጽፍላችሁ ግን ልብ በሉ በ24 ሰዓት በሚለው ነው እንደ አውሮፓን አቆጣጠር ማለት ነው ሰዓቱ የሚጽፍላችሁ። ነገር ግን እናንተ ማሰብ ያለባችሁ በያላችሁበት ሀገር ለምሳሌ በአሜሪካ 6 ሰዓት ከሆነ ከዚህ ደግሞ በኢትዮጵያ ማለት በእኔ ባለውበት ሀገር ለምሳሌ አስቤ ነው የምለቀው ማለት ነው። ገብቷችኋል? ስለዚህ እንደዛ ብታረጉ የተሻለ ነው ብዬ አስባለሁ። እና ለማንኛውም እንደዛ አርጋችሁ ልቀቁት ማለት ነው። እዩትና ለውጥን አግኝታችሁ ኮሜንት ላይ እንትን ትሉታላችሁ ትጽፉልኛላችሁ ማለት ነው። ምክንያቱም የኔን ቪዲዮ እስኪ ለምሳሌ ብላችሁ የኔን ቪዲዮ ብትመለከቱ የተለያየ እይታ አላቸው። በእርግጥ ቪዲዮ የምሰራው ያው የጽናትን ነው አሁን ላይ እኔ እየሰራው ያለው ምክንያቱም ከጊዜ አኳያ ጊዜ ስለሌለኝ ነው እንጂ አንዳንድ ነገሮችን አስተማሪ ነገሮችን ይዤ ለመቅረብ ሞክራለሁ። ነገር ግን ጊዜ እያገኘው ስላልሆነ ያው ለጊዜው እያንቀጥላለን ማለት ነው። እና የኔ ቪዲዮ ስታዩ አንድ ቀን 9 ሰዓት ልለቀው እችላለሁ ከሰዓት፣ አንድ ቀን 10 ሰዓት ልለቀው እችላለሁ፣ አንድ ቀን 8 ሰዓት ልለቀው እችላለሁ። 8 ተኩል 9 ተኩል ምናምን ነው እየለቀኩት ያለው ምክንያቱም
አይመችኝም። ምናልባት ስራ ላይ ከሆንኩኝ ያኔ በዚህን ሰዓት እኮ ስራውን አለው ስለዚህ አስቀድሜ መልቀቅ አለብኝ ዛሬ ብዬ ለቀው ይችላል። ግን ያና ምንድነው ስህተት ነው፣ ስህተት እየሰራው ነው። ግን በሰዓቴ ለምሳሌ 9 ተኩል የምለቀው ነው ሁሌም በዛች ሰዓት መልቀቅ አለብኝ። ወይም ደግሞ የኔ ተመልካች 9 ሰዓት እንትን የሚገቡ ከሆነ በዛች ታይም መልቀቅ አለብኝ ማለት ነው። ስለዚህ በዛች ታይም ከለቀኩ ያኔ የበለጠ ይታይልኛል ማለት ነው። ስለዚህ ሁላችሁም እንደዚህ ብትጠቀሙ አሪፍ ነው ብዬ አስባለሁ። ቀጣይ ደግሞ ታምኔል ስትሰሩ በደንብ በቃ ጽድት አድርጋችሁ ስሩ ማለት ከኔም ጀምሮ ማለት ነው። እኔም ራሱ ያው ጊዜ ስለሚያጥረኝ አንዳንዴ ቸኩላለሁ፣ ዝም ብዬ ሰራዋለሁ ማለት ነው እንጂ በቃ ይሆናል አይደለ? በቃ ለእይታ ማራኪ አድርጋችሁ ብትሰሩት እንትን ይላል፣ ይታይላችኋል። ፈጥኖ የማየት እንትኑ ወይም ደግሞ የራሱ አልጎሪዝሙ እንዲታይ ያደርግላችኋል ማለት ነው ጽድት አድርጋችሁ ስትሰሩ። በተረፈ ደግሞ እንግዲህ ጸዳ ባለ ቪዲዮ ራሳችን በራሳችን የሆነ ነገር እንትን ብለን አይዲያ ፈጥረን እንመጣለን። አስተማሪ ነገሮችንም ይዘን እንመጣለን እንደሱ ፍቃድ ማለት ነው። ያው እንግዲህ ያለንበት ሁኔታ ትንሽ ለጊዜው ስለማይመች ነው። ቀስ በቀስ ደግሞ በሌላ ቪዲዮ በአስተማሪ ቪዲዮ እመጣለሁ ብዬ አስባለሁ ውዶችዬ። ያው አልጠፋም፣ አንዳንዴ ምስኪ ላይ ብገባለሁ። በነገራችን ላይ ትንሽ አልመችኝ ስላለ ነው። እንደምታዩት የሰው ሀገር ምንም አይመችም እና ቀስ በቀስ እያልን እንመጣለን፣ አንጠፋም። እናንተም አትጥፉ። በውስጥ ደግሞ የምትጠይቁኝ በቴሌግራም ላይ የጻፋችሁ ልጆች አላችሁ። እንዲሁም ደግሞ ኮሜንት ላይ ሙናሽ ነው አንቺ ልጅ ጠፋሽ፣ አረተይ የምትሉ ልጆች በጣም አመሰግናችኋለሁ ሁላችሁንም። ምክንያቱም ያው ከረመዳን በፊት መሰለኝ ገብቼ ነበር ላይቭ እና ከረመዳን በፊት መሰለኝ ገብቼ ነበር ላይቭ። ስለዚህ አልመቸኝ ስላለ ነው። ከረመዳን ቀጥሎ የኛ ጾም ነው፣ የኛ ጾም ነው መጀመሪያ የገባው። ከዛ የረመዳን ጾም፣ ከዛ ረመዳን ሲያልቅም የኛ አላለቀም ነበር። ከዛም ደግሞ ሱባኤ ነበር ታውቃላችሁ። ያው በሱባኤ ወቅት ደግሞ ብዙ ማውራቱ ምናምን አይመችም። ከዛም በዓል አለ ፋሲካ ምናምን እያለ ይቀጥላል እና ከዛ አኳያ ነው እስካሁን ያልመጣሁት ማለት ነው። ከባል መልስ ደግሞ እንደምታውቁት ስራ ይበዛል፣ አይመችም እና ከዛ አኳያ ነው እንጂ እንመጣለን እንደሱ ፍቃድ ማለት ነው። በአዲስ ነገር በአስተማሪ ነገር እኔም ደግሞ ሞኒ ከሆንኩ በኋላ ምን የገጠሙ ነገሮች አሉ። እግዚአብሔር ይመስገን በዩቲዩብ ዙሪያ ምናምን ፈጣሪ ይመስገን። ግን የገጠሙ ነገሮች ስላችሁ ያው አንዳንድ ነገሮች ቪዲዮ በመለቅ ሰዓት እንዴት ማድረግ እንዳለብኝ ምናምን እሱ ነገሮች አለ። ያው በውስጡ የምጠይቁኝ ስልኬን የምታውቁ ልጆች ማለት ነው። ከለም ደግሞ ኮሜንት ስራ አስቀምጡልኝ። እኔ በቻልኩት አቅም ማውቀውን አካፍላችኋለሁ። እውነት ለመናገር ያው ዩቲዩብ ጠንክሮ ለሰራ ሰው ጥሩ ነው። ገቢው ሳይሆን ዋናው ነገር ደግሞ ያው መልካም ነገር ታፈሩበታላችሁ። ለእናንተም ደግሞ ሚዲያ ጥሩ ነው። በነገራችን ላይ ጥሩ ነው፣ ጠንካራ ያረጋችኋል፣ ብዙ ሰው የሚያስተዋውቃችኋል፣ ከስትረስ ነጻ ያረጋችኋል እና አሪፍ ነው። እና ለማንኛውም ሁላችሁንም ከልብ አመሰግናለሁ ስለምትከታተሉኝ። በተለይ ለምትባይ ልጅ እንጃ አላቅም፣ በጣም ነው አመሰግንሽ የኔ ውድ ማለት ነው። እና ውዶችዬ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ባይ